ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 16 ዛሬ እንማራለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 15 ትምህርታችን ላይ አይ ወዝ የሚለውን መነሻ ንግግር በመጠቀም የቀድሞ ስራችንን፣ የቀድሞ ስሜታችንን፣ የነበርንበትን ሁኔታ፣ የነበርንበትን ቦታ ያደረግናቸውን ድርጊቶች አይተናል። በትምህርቱ መሰረት ፈተና ነበረን። ፈተናውንም 9 የምትሆኑ ተማሪዎች ተሳትፎ አድርጋችኋል። አብዛኞቻችሁ በትክክል ቆንጆ አድርጋችሁ ነው የተናገራችሁት። ስማችሁን እንደተለመደው በቪዲዮ መጨረሻ ላይ የምጠራ ይሆናል። በዛሬው ትምህርታችን ስለ ራሳችን የምናወራው እነዚህን ሁለቱን የእንግሊዝኛ መነሻ ንግግሮችን በመጠቀም ይሆናል። የመጀመሪያው አይ ካን የሚለው ነው። ይህንን መነሻ ንግግር የምንጠቀመው ምንችለውን ነገር ለመናገር ይሆናል ማለት ነው። ምንችላቸውን ችሎታ ያለንን ማንኛውንም ነገር ለመናገር አይ ካን ብለን ንግግራችን እንጀምራለን። አፍራሽ ስናደርገው ደግሞ አይ ካን ኖት፣ አይ ካን ኖት። ኖት የምትለዋን ከካን አጠገብ እንጨምራለን ማለት ነው። በአጭሩ ደግሞ አይ ካን ኖት የሚለው አይ ካንት በማለት እንጀምረዋለን ማለት ነው። በንግግር ላይ አዘውትረን የምንጠቀመው የታችኛውን አይ ካንት የሚለውን ይሆናል ማለት ነው። ስለዚህ ይህንን መነሻ ንግግር በመጠቀም ደግሞ የማንችላቸውን ነገሮች እንናገርበታለን ማለት ነው። ስለዚህ የምንጀምረው ምንችለውን ነገር በመናገር ይሆናል። የመጀመሪያው ንግግራችንን ስናይ አይ ካን ሪድ፣ አይ ካን ሪድ። መነሻ ንግግራችን የሚሆነው አይ ካን የሚለው ነው። መስመሩ ላይ ደግሞ የተለያዩ ቃላቶችን እናስገባለን ማለት ነው። ንግግሩን ስንተረጉመው አይ የሚለው እኔ የሚል ትርጉም አለው። ካን የሚለው ደግሞ ችሎታን ስለሚገልጽ እችላለሁ በሚለው ቃል እንተካዋለን ማለት ነው። በመጨረሻም ሪድ የሚለው ቃል ማንበብ የሚለውን ይገልጻል ማለት ነው። ስለዚህ አይ ካን ሪድ ስንል እኔ ማንበብ እችላለሁ፣ በአጭሩ ማንበብ እችላለሁ የሚል ትርጉም ይሰጠናል ማለት ነው። መስመሩ ላይ የተለያዩ ቃላቶችን የምንችላቸውን ነገሮች እያስገባን እናያለን ማለት ነው። አይ ካን ራይት፣ አይ ካን ራይት መጻፍ እችላለሁ። አይ ካን ስዊም፣ አይ ካን ስዊም መዋኘት እችላለሁ። አይ ካን ኩክ፣ አይ ካን ኩክ ማብሰል እችላለሁ ወይም ምግብ መስራት እችላለሁ። አይ ካን ድራይቭ፣ አይ ካን ድራይቭ መንዳት እችላለሁ። አይ ካን ዌይት፣ አይ ካን ዌይት መጠበቅ እችላለሁ። አይ ካን ካም፣ አይ ካን ካም መምጣት እችላለሁ። አይ ካን ጎ፣ አይ ካን ጎ መሄድ እችላለሁ። አይ ካን ራን፣ አይ ካን ራን መሮጥ እችላለሁ። አይ ካን ትራይ፣ አይ ካን ትራይ መሞከር እችላለሁ። አይ ካን ሄልፕ፣ አይ ካን ሄልፕ መርዳት እችላለሁ። አይ ካን ስፒክ ኢንግሊሽ፣ አይ ካን ስፒክ ኢንግሊሽ እንግሊዝኛ መናገር እችላለሁ። ስፒክ የሚለው መናገር የሚለውን ይገልጻል። አይ ካን ዱ ኢት፣ አይ ካን ዱ ኢት
ማድረግ እችላለሁ። I can open it. I can open it. መክፈት እችላለሁ። I can close it. I can close it. መዝጋት እችላለሁ። በመቀጠል ደግሞ አፍራሽ እናደርገውና የማንችላቸውን ነገሮች እንገልጽበታለን። I can't jump. I can't jump. I can't የሚለው መነሻ ንግግራችን ይሆናል። እንደምታዩት ካን የሚለው ላይ ትን ብቻ በመጨመር ካንት አድርገነው አፍራሽ ሆኗል ማለት ነው። ጃምፕ የሚለው ደግሞ የማንችለው ነገር የምናስገባበት ቦታ ነው ማለት ነው። ስለዚህ መስመሩ ላይ የተለያዩ ቃላቶችን እናስገባበታለን። ያንዳንዱን ስንተረጉም አይ የሚለው እኔ ነው። ካንት የሚለው ደግሞ አፍራሽ ስለሆነ አልችልም የሚል ትርጉም ይኖረዋል ማለት ነው። ጃምፕ ደግሞ መዝለል። ስለዚህ አይ ካንት ጃምፕ ስንል እኔ መዝለል አልችልም። በአጭሩ መዝለል አልችልም። ሌሎች ቃላቶችን እያስገባን እንያ። I can't stay. I can't stay. መቆየት አልችልም። I can't join. I can't join. መቀላቀል አልችልም። I can't work. I can't work. መስራት አልችልም። I can't pay. I can't pay. መክፈል አልችልም። I can't stop. I can't stop. ማቆም አልችልም። I can't decide. I can't decide. መወሰን አልችልም። I can't choose. I can't choose. መምረጥ አልችልም። I can't enter. I can't enter. መግባት አልችልም። I can't pick up. I can't pick up. ማንሳት አልችልም። I can't do it. I can't do it. ማድረግ አልችልም። ዱ ማለት ማድረግ ማለት ነው። ኢት ደግሞ ማድረግ የማንችለውን ነገር ይወክላል ማለት ነው። I can't fix it. I can't fix it. መጠገን አልችልም ወይም ማስተካከል አልችልም። ፊክስ ማለት መጠገን ወይም ማስተካከል ነው። ኢት ደግሞ የሚስተካከለው ወይም የሚጠገነውን ቁስ ወይም ነገር ይተካል ማለት ነው። I can't find it. I can't find it. ማግኘት አልችልም። find ማለት ማግኘት። I can't see it. I can't see it. ማየት አልችልም። see ማለት ማየት። I can't believe it. I can't believe it. ማመን አልችልም። believe ማለት ማመን። የዛሬው ትምህርታችን ይህን ይመስል ነበረ። ወደ ፈተናው ከመሄዳችን በፊት በቀን 15 ፈተና ላይ የተሳተፏችሁ ተማሪዎችን እንጠራለሁ። አስራት፣ ቤቴሌም፣ መቅደስ፣ መሰረት፣ ዘነበች፣ ሄለን፣ ገነት፣ ሰላም፣
እና ኢክራም ናችሁ። ሁላችሁም በርቱልኝ፣ ተሳትፏችሁን ቀጥሉ። ከዚህ በኋላ በሚኖሩን ፈተናዎች ደግሞ የእያንዳንዳችሁን መልሶች እየሰማሁኝ እዛው ቴሌግራም ላይ የማስተካክላችሁ ይሆናል ማለት ነው። ስህተታችሁን እዛው ምነግራችሁ ይሆናል ማለት ነው። ስለዚህ ሁላችሁም ተሳትፏችሁን በዚሁ ቀጥሉ። ወደ ቀን 16 ፈተናችን ስንመጣ አንደኛ ጥያቄ የምትችሉትን ነገር መናገር 5 ንግግሮች። ሁለተኛ ጥያቄ የማትችሉትን ነገር መናገር አሁንም 5 ንግግሮች። በአጠቃላይ 10 ንግግሮች ትናገራላችሁ። በራሳችሁ የፈለጋችሁትን መስመሩ ላይ ያስገባችሁ ብትናገሩ በጣም ደስ ይለኛል። ነገር ግን ከዛሬው ትምህርት ላይ የነበሩ ንግግሮችንን መውሰድ ትችላላችሁ ማለት ነው። እንደተለመደው መልሳችሁን ከታች በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቀላል እንግሊዘኛ ቴሌግራም አካውንት በመግባት ድምጻችሁን ቀርታችሁ የምትልኩ ይሆናል ማለት ነው። የሁላችሁንም መልሶች እጠብቃለሁ። እንደነገርኳችሁ እዛው አስተካክላችኋለሁ። ስለዚህ ሁላችሁም ተሳትፎ አድርጉ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ቻው ቻው።